እኔ የሽምቅ ውጊያ አልለውም። ያሁኑ የሽምቅ ውጊያ አይደለም። ኦኬ አካሄዱም የሽምቅ ውጊያ አይደለም። የሽምቅ ውጊያ በክፍለ ጦር በእዝ በምናምን አደራጅተን የምትሄደው አይደለም ነው። ስለዚህ ምናልባት በዛን ሰዓት ላይ ፋኖች አግዘዋል። አዎ አግዘዋል። እገዛ ያደረጉት ምንድነው? ፋኖ የሚታገለው ትግል የኛ ትግል እስከሆነ ድረስ እኛም የምንታገለው ትግል የፋኖ ትግል እስከሆነ ድረስ አንድና አንድ አገዛዙን ለማስወገድ ነው። ሌላ አሁን ላይ ያ ነገር እየገፋ እያደገና እየጎመራ የመጣበት ወቅት ላይ ነው። ኦልሞስት የመጨረሻው ጣፍ ላይ የደረስን ይመስላል። በብዙ መንገድ መልኩ የተቀየረ ነገር አለ። ይህ የአስረስ ማረ ዳምጤ አስተያየት አሁን ካለው የኢትዮጵያ ውስብስብ የፖለቲካና የደህንነት ሁኔታ አንጻር ሲገመገም በርካታ ዋና ዋና የፖለቲካ ትርጉሞችና ፈተናዎች አሉት። በኢትዮጵያ ፖለቲካ ውስጥ የተለያዩ ኃይሎች በራሳቸው የርዕዮተ ዓለም የብሔር ወይንም የፖሊሲ ልዩነት ቢኖራቸውም ብልጽግናን መጣል በሚለው አንድ የጋራ ግብ ዙሪያ ለመሰባሰብ ሙከራ ማድረጋቸው ግን ሳይታለም የተፈታ ነው። ይህ አይነቱ ጥምረት የተለመደ የትግል ስትራቴጂ ነው። ታዲያ የፋኖ እንቅስቃሴ በዋናነት በአማራ ክልል የተወሰነና አይሆን። እናም ብሔራዊ ስፋት ያለው የተቃውሞ ማዕበል ለመፍጠር የታለመ እርምጃ ሳይሆን አይቀርም በነ አስረስ ማረ ዳምጤ እየተቀነቀነ ያለው የጥምረት አጀንዳ። በሌሎች ክልሎች ከሚንቀሳቀሱ የታጠቁ ወይንም የፖለቲካ ኃይሎች ጋር መተባበር የፌዴራል መንግስቱን የትኩረትና የኃይል ስርጭት እንዲበታተን ስለሚያደርግ የ4 ኪሎ መንገዳችንን ያቀናልናል የሚል እምነትም ሳይኖር አይቀርም። ዳሩ ግን ሁሉም እቅድ የራሱ የሆነ ግድፈት ደግሞ አያጣውምና እንደ ተግዳሮት የሚነሱባቸው ህጸጾችም አሉ። ብልጽግናን ከመጣል ባሻገር ከብልጽግና በኋላ የምትኖረው ኢትዮጵያ ምን ትምሰል በሚለው ነጥብ ላይ በታጠቁና በተቃዋሚ ኃይሎች መካከል ግልጽና ወጥ የሆነ ስምምነት መኖሩ ያጠራጥራል። በተለይም በክልል ወሰኖች በህገ መንግስት ማሻሻያና በፌዴራሊዝም ቅርጽ ላይ ባሉ መሰረታዊ ልዩነቶች ምክንያት ዘላቂ ጥምረት መፍጠር ፈታኝ ነው። የታጠቁ ኃይሎች በየአካባቢው የተበታተነ የእዝ ሰንሰለት ያላቸው በመሆኑ ሁሉንም አንድ አድርጎ የሚመራ ወጥ ስትራቴጂካዊ እዝ መፍጠር ተግባራዊ እንቅፋቶች አሉበት። የጦርነትና የግጭት መራዘም በህዝቡ ላይ የደረሰውን ኢኮኖሚያዊና ማህበራዊ ውድመት ከግምት በማስገባት የኃይል እርምጃ ብቻውን የፖለቲካ ለውጥ ያመጣል ወይ የሚለው ጥያቄም በብዙ ወገኖች ዘንድ የሚነሳ ነው። እንዲህ ያሉ የትብብር እንቅስቃሴዎች መጠናከር በመንግስት በኩል የበለጠ ወታደራዊ እርምጃዎችን እንዲወስድ ወይንም በተቃራኒው የፖለቲካ ድርድርና የጥቅም ስምምነቶች ላይ እንዲያተኩር ያስገድደዋል። ጥምረቱ የመጨረሻው ጫፍ ላይ ደርሰናል ማለቱ በቅርብ ጊዜያት ከፍተኛ ወታደራዊና ፖለቲካዊ ፍልሚያዎች ሊኖሩ እንደሚችሉም ያመለክታል። ይህ ደግሞ የሀገሪቱን የሰላም የኢኮኖሚና የማህበራዊ መዋቅር የበለጠ ሊያወሳስበው ይችላል። በአጠቃላይ የአስረስ ማረ ንግግር ዋና መልእክት በገዢው ፓርቲ ላይ የሚደረገውን የፖለቲካና ወታደራዊ ጫና ወደ ከፍተኛ ደረጃ ማሸጋገርን የሚያሳይ ቢሆንም የጥምረቱ ዘላቂነትና የፖለቲካ ውጤታማነት የሚለካው ግን ከስልጣን ለውጥ በኋላ በሚኖረው የጋራ ሀገራዊ ራዕይና የሰላም አስተማማኝነት ላይ ይሆናል። አስረስ ማረ ዳምጤ ግን አንዱና ብቸኛው ዓላማችን መንግስትን መቀየር ስለሆነ ተባብረን መስራታችን የማይቀር አብረን መገስገሳችንም የማይጠበቅ አይደለም ብለው የመተከል አካባቢን በምሳሌነት ይጠቅሳል። ምስረታችን ጀምሮ በጸረ ብልጽግና ኃይሎች ይፋዊ ጥሪ ያቀረብ ነው። በተደጋጋሚም በዚህ ጉዳይ እየተወቀስንበትም እየተከሰስንበትም ጥሪ ስናቀርብ ትብብር እንደሚያስፈልግ ስንናገር የኖር ነው የከረም ነው። ለዚህ ነው ያንን ነገር በተግባርም መሬት ላይ ብዙ ሂደት ብዙ እርምጃ ሄደንበት ጥሩ ደረጃ ላይ ነው አሁን የሚገኘው። ስለዚህ ታሪካዊ ሚናውን ይወጣል ፋኖ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር እና ሌላው የሚመለከተው ሁሉ የብልጽግና አገዛዝ የሚወገድበትን የትብብር ማዕቀፍ የአማራ ሕዝብ ህልውና ሁለንተናዊ በሆነ መንገድ የሚረጋገጥበትን የጸረ ብልጽግና ኃይሎች ትብብር ውጤታማ እንዲሆን የሚጠበቅበትን ታሪካዊ ሚና ለመወጣት በሙሉ አቅሙ ስራ ላይ ነው ያለው። ስናነሳው የቆየን ብዙ ምሁራንም ይህን ትግል የሚከታተሉ ሌሎች ግለሰቦችም አስተያየት ሲሰጡበት ትብብር እንደሚያስፈልግ ኢትዮጵያውያን በጋራ መነሳት እንዳለባቸው በተናጥል የሚደረገው ተጋድሎ ብቻውን ረጅም ጊዜ ከሚወስድ ይልቅ በጋራ በጠላት ላይ ክንድን በማሳረፍ የተሻለ ለውጥ ማምጣት ይቻላል በሚል
ብዙ ግፊቶች ሲደረጉበት ነው የቆዩት። ብዙ የፖለቲካ ዲስኮርስ ሆኖም ቆይቷል። አሁን ላይ ያ ነገር እየገፋ እያደገና እየጎመራ የመጣበት ወቅት ላይ ነው። ኦልሞስት የመጨረሻው ጣፍ ላይ የደረስን ይመስላል። በብዙ መንገድ መልኩ የተቀየረ ነገር አለ። ለምሳሌ ከዓመታት በፊት የነበረውን በአማራና መተከል አካባቢ የሚኖረውን የአማራና የጉሙዝ ግንኙነትን ብታይ በብዙ መልኩ ሌላ ገጽታ የነበረው ነው። አሁን ከብዙ ጥረት ከብዙ ስራ በኋላ በዚህ መካከል የሚኖረው ማህበራዊ ትስስር መልካም እንዲሆን ከማስቻሉም አልፎ በጋራ ወታደራዊ እንቅስቃሴ እስከማድረግ የተደረሰበት ጊዜ ላይ ተደርሷል። ይሄ በውጤት ደረጃ ካየ ነው በጣም በትልቁ የወደፊቱን የሚኖረውን ነባራዊ ሁኔታ ጭምር ተስፋ የሚሰጥ ኢትዮጵያ ውስጥ አብዛኛው የፖለቲካ ኃይል በፖለቲካ ተቃርኖ ውስጥ በፍላጎት ተቃርኖ ውስጥ የቆየ ቢሆንም እንኳን በሀገር አንድነት ላይ ተስማምቶ በጠላት ላይ ተስማምቶ በጋራ አንድ የሆነ ፕላትፎርም አንድ የሆነ መዋቅር ፈጥሮ ስራ መስራት እንደሚቻል ጭምር በተግባር እየተረጋገጠ የመጣበት አንደኛውን ፍላጎት ኮምፕሮማይዝ አድርጎ ሀገሩን ማቆየት በጋራ ጠላትን ማስወገድ ብቸኛ መፍትሄ መሆኑን ሁሉም እየተረዳ የመጣበት ጊዜ ነው ያለ። የትብብር ኃይሎች በሚፈጥሩት የጋራ የትብብር መንፈስና በሚፈጥሩት የጋራ ወታደራዊ ፖለቲካዊና ዲፕሎማሲያዊ ጉልበት አገዛዙን ማስወገድ ለቀጠናው ቀውስ ማብቃት ሁነኛ መፍትሄ ነው ብዬ ነው እማምነው። ያ እንዲሆንም በርካታ ስራዎች እየተሰሩ ነው ያሉት። አስረስማረ ዳምጤ በምሳሌነት የጠቀሰው የቤንሻንጉል ጉሙዝ ክልል አካባቢ በእርግጥም ፋኖና የአካባቢው ታጣቂዎች ጥቃት የፈጸሙበት ግልገል በለስ ተብላ የምትጠራውን ከተማ ለመቆጣጠር የሞከሩበት እንደነበረ ከተለያዩ የመረጃ ምንጮች ስንሰማ መቆየታችንም እሙን ነው። የጉሙዝ ታጣቂ የተባሉ ሰዎችም ወደ ግልገል በለስ ከተማ መግባታቸውንም ፋኖም ከነርሱ ጋር እንደሚሰራ አምነው ሐሳባቸውን ሰንዝረዋል። አዎ ዛሬ ጧት እንግዲህ ከጧቱ 12 ሰዓት ጀምሮ ወደ ግልገል በለስ ከተማ ዋና ከተማ ላይ ገብተን ነበር። ዓለማችን ያው አገዛዙ በዚህ ሰዓት ላይ ኢትዮጵያን እያስቸገረ በተለያዩ አካባቢዎች በተለያዩ ኢትዮጵያ ክልሎች ውስጥ በአማራ ክልል በኦሮሚያ ክልል በተለያዩ አካባቢ የሚያደርጋቸው የህዝብ ጭፍጨፋ፣ የህዝብ መፈናቀል፣ ብሔርን ከብሔር የማጋጨት ስራ እኛ ክልልም እያደረገ ይገኛል። ስለዚህ ትግላችን ምንድነው? አገዛዙን አጥቅተን መውጣት ነው። የፈለግነውንም ስራ ሰርተን ወጠናል። ምንድነው? አገዛዙን ነበር የፈለግነው፣ ያገዛዙ ወንበር ጠባቂዎች ነበር የፈለግነው። እነሱ ጋር ጥቃት እና አድርሰን ነው የወጣ ነው። ስለዚህ ምናልባት በዛን ሰዓት ላይ ፋኖች አግዘዋል። አዎ አግዘዋል። እገዛ ያደረጉት ምንድነው? ፋኖ የሚታገለው ትግል የኛ ትግል እስከሆነ ድረስ እኛም የምንታገለው ትግል የፋኖ ትግል እስከሆነ ድረስ አንድና አንድ አገዛዙን ለማስወገድ ነው። ሌላ ዓላማ የለንም። ኢትዮጵያዊነት ላይ አንድ ለመቆም ነውና ምናልባት ህዝቦች ተጨፍጭፈዋል የሚባለው ነገር እኛ ህዝብን አልጨፈጨፍንም። ምናልባት ምንድነው ከተማውን ከተቆጣጠርን በኋላ ይህ አገዛዝ ያደረገው ትግል በትላልቅ መሳሪያዎች በማይጠበቁ መሳሪያዎች ከተማን ለማስወጣት ሲል እኛን ለማስወጣት ሲል ባደረገው የትላልቅ መሳሪያዎች ተኩስ ዜጎቻችን ላይ ጉዳት ደርሷል። ይህም ጉዳት ያደረሰው ራሱ አገዛዙ ነው። ስለዚህ እኛ የምንታገለው ትግል ለህዝብ እስከሆነ ድረስ ህዝብ ላይ ምንም አንዳችም ጉዳት ያደረግነው ነገር የለም። ያደረስነው ጉዳት ምንድነው? ከአገዛዙ ወንበር ጠባቂ ወይም አገዛዙ መከላከያ ላይ ነው ያደረግነውና ጥቃት ያደረስነው። ይሄ ደግሞ ምንድነው? ቦታውን ለቀን የወጣ ነው። ምንድነው? ህዝብ እንዳይቸገር ህዝብ እንዳይሞት ብለን ነው ወደ ጫካ ትንሽ ተስበን የወጣ ነው። ያው አልራቅንም። አሁንም ቅርብ ነን። ውጊያው እየተካሄዱ ይገኛል በአሁኑ ሰዓት።
ታጣቂዎቹ እንዳሉት ከተማዋን ለቀው የወጡት ህዝብ እንዳይጎዳ አስበው ወይንስ የመንግስት ዱላ በርትቶባቸው ባይታወቅም ፋኖና የጉምዝ ታጣቂዎች ግን በቤንሻንጉል ጉምዝ የጋራ ጥቃት መክፈት መጀመራቸው አሁን ፀሐይ የሞቀው የአደባባይ ሐቅ ሆኗል። ይህ እነ ዘመነ ካሴ ወገናችን ተገድሎብን ነው ጫካ የገባ ነው የሚሉለትን ትግል በጀነራል ባጫ ደበሌ አንደበት ሲተነተን ግን ፖለቲካዊ ኮዝ የሌለው ይልቁንስ የሌሎችን ፍላጎት ለማስፈጸም የሚደረግ ውጊያ ነው የሚል ሆኖ እናገኘዋለን። የአማራው ቅሬታ ከየት ነው የሚመነጨው? ከፕሪቶሪያ አንጻር ምንድን የተጎዳው? አሁን አማራ እንደ ማህበረሰብ ምን ተጎዳ? ትጥቅ ትግል እስከ ማድረግ የጉሬላ ጦርነት እስከ ማድረግ የሚያስኬድ ምን መጣ? ጀነራል ባጫ ምንም የመጣ ነገር የለም። ምንም የመጣ ነገር የለም። ከኔ ጋር ቲፒኤልኤፍን ሲዋጋ የነበረ በማግስቱ ቲፒኤልኤፍን ቦታ ስናስይዘው ፕሪቶሪያ ምናምን ሲመጣ አማራ ተገደለ ብለህ እኔ ስትወጋ ምንድነው ኮዙ? የጎሪላ ውጊያ እኮ ዝም ብሎ አይነሳም። ኮዝ እኮ ሊኖረው ይገባል። ማን ነው የገደለው? ከወያኔ በላይ የገደለ የለም። ኦሮሚያ ክልል ውስጥ ይገደላሉ። አዎ የገደለው ሽፍታ ነው። በጋራ ነው የምናጠፋው። ለብቻ ለምን ይሄዳሉ? ወንድሞቻችን ናቸው። እነሱ አማራ ክልል ጠመንጃ ይዞ በረሃ ስትገባ ኦሮሚያ አካባቢ የሚገደለውን መመለስ አትችልም። ምክንያቱም ኦሮሚያ ጋር ነው መዝመት ያለብህ። ስትዘምት ደግሞ አንድ ላይ ሆነን በደንብ ተማክለን በፌዴራል መንግስቱ ተመርተን ኦሮሚያ ክልል የሚገደለውን አማራ ልታድን አማራ ክልል ጠመንጃ ይዘ ስትሮጥ ያው የነዚህ የኛ ኮሚኮች ምንድነው መርካቶ ጨለማ የጠፋውን ብርህን ወይም ሽልንግህን ፒያሳ መብራት ላይ መፈለግ ያክል ነው። ምክንያቱም ኦሮሚያ ውስጥ ከተገደለ እዚህ በረሃ ገብተህ ራሱ የአማራውን ጭቁን ገበሬ ልትገል ካልሆነ በስተቀር ለውጥ አታመጣም። ምንም የተፈጠረ ነገር የለም። ጥያቄ ከሆነ ሁሉም ጥያቄ ያለው ይሄም ማቆም ነው። ይሄንን ጉዳይ ከመጽሐፍ ጋር ላይ 21ኛ ክፍለ ዘመን ጠመንጃ አንጠልጥረ በረሃ የሚከትህ ፖለቲካል ኮዝ የለም። ከውይይት በላይ የሚሆን ፖለቲካል ኮዝ የለም። ታዲያ ምንድነው ይሄ? ምንድነው ፖለቲካል ኮዙን አማራ ተገደለ የሚባለው ነገር? አስታውል። እኛ ቁጭ ብለን እያለን ኡምና ሀጀር ላይ ስልጠና ይሰጣቸዋል። ልብ አድርግ። ስልጠና የተሰጣቸው አሁን ምን ተብሎ ነው የሚጀምረው? እንዴት አድርገን እንጀምር ነው? አማራ ተገደለ። ሌላ ነገር እኮ የለም። ምክንያቱም ኤርትራ በፕሪቶሪያም በዛ እንቅስቃሴ ውስጥ ኤርትራ ተኮንድፍና ብሎ የለ። ስለዚህ ከዚህ ማስጀመር አለበት። ይሄ የተልእኮ ጉዳይ ካልሆነ በስተቀር አማራን ነፃ ልታወጣ አንተ አማራን ትገላለህ እንዴ? በነገራችን ላይ ጀነራል ባጫ ደበሌ አሁን ያለውን የፋኖን ትግል ምናልባት ብዙዎች ከሚስማሙበት እይታ ወጣ ባለ መልኩ ነው የሚተነትኑት። ዘመነ ካሴ በጎጃም፣ ምሬ ወዳጆ በወሎ፣ ሌሎችም በጎንደርና ሸዋ ሆነው ጫካ ለጫካ የሚሽለኮለኩበትን ትግል የሽምቅ ውጊያ ብዬ አልጠራውም ሲሉ ተደምጠዋል ጀነራሉ። እኔ የሽምቅ ውጊያ አልለውም። ያሁኑ የሽምቅ ውጊያ አይደለም። አካሄዱም የሽምቅ ውጊያ አይደለም። የሽምቅ ውጊያ በክፍለ ጦር በእዝ በምናምን አደራጅተን የምትሄደው አይደለም። ይሄ የሽምቅ ውጊያ አይደለም። ምክንያቱም የሽምቅ ውጊያ እድገት አለ፣ እዛ ታገኘዋለህ። አንደኛ የሽምቅ ውጊያ አይደለም። ሁለተኛ ትላንትና እኔና አንተ አብረን ወያኔን ወቅተን በማግስቱ እኔን ስትወጋ ከየት ያመጣው ፖለቲካ ኬዝ ነው ይሄ? ለምን ከወያኔ ጋር ሆነ መንግስትን አትወጋም? አማራ ተገደለ ካልኩ ፖለቲካል ኮዙ የትኛውም ፖለቲካል ኮዝ ይሁን በአሁኑ ሰዓት በረሃ የሚከት ነገር የለውም። በተለይም በኢትዮጵያ አማራ ተገደለ ካልክ አማራ እንዳይገደል ማድረግ፣ መወያየት፣ ቦታውን መግለጽ፣ ይሄንን ህዝቡን መከላከል ነው። ስለዚህ ፖለቲካዊ ምክንያት አለ፣ ግን ምክንያቱ ወደ ጠመንጃ ማንሳት አያስኬድም ነው አይቻልም። በተለይም ይሄ ደግሞ ምንድነው መሰለ፣ ከዚህ በስተጀርባ ማን አለ? ሌላ ኃይል አለ፣ ውጫዊ ኃይል። ምንድነው መሰለ፣ እዚህ በደንብ አድርገህ የምታየው የት ጋር መሰለ፣
ኢትዮጵያን የሚገጥማት ሸማቂ የሚል አንብበው እሱን ምናልባት ምዕራፍ 3 ይሆን 2 ወይም ሌላ እሱን አንብበው በደንብ አድርገህ ኢትዮጵያን የሚገጥማት ትክክለኛ የህዝብን ምንድነው ስሙ ጭቆና የሚመልስ አይደለም። አማራ ክልልም ምንድነው እዛ የተነሱት ፖለቲካል ኮዝ አለኝ ብለህ ጠመንጃ ይዘህ አስገባህ። ኦነግን ውሰድ 1965 ዓመተ ምህረት የተመሰረተ ጠመንጃ የያዘ ዛሬም እኮ እዛው ነው ያለው። ቲፒኤልኤፍ 67 ነው 65 ናቸው። ሳህል ነበሩ አግኝቻቸዋለሁ። ሳህል ነው የነበሩት። ቲፒኤልኤፍም ሳህል አለ። ቲፒኤልኤፍም ኦነግም ሻዕቢያም ምናልባት ሳንቲም 3 ገጽ የለውም እንጂ አንድ ናቸው። አንድ ፖለቲካል አስተሳሰባቸው ምንድነው ስሙ ግባቸው መገንጠል ከኢትዮጵያ መውጣት ቲፒኤልኤፍም ያው ትላንትና ስትለው የነበረ ነገር ማለት ነው። የዛ አይነት ነገር ነው ያለው። ስለዚህ አሁን ማን ነው ከማን ነፃ ያወጣ? ፋኖ በመሬት ላይ ውጊያ በመሳሪያ ከገጠመው መንግስት ጎን ለጎን በሐሳብ የሚፋለማቸው ወገኖች ደግሞ አሉ። ከነዚህ ወገኖች መካከል ምናልባት ግንባር ቀደሙ አብን ሳይሆን አይቀርም። የአማራ ብሔራዊ ንቅናቄ አብን ይሉት ፓርቲ የታሰሩና ያልታሰሩ ምክር ቤት የገቡና ያልተመረጡ የቀድሞና ያሁን እያልን አያሌ ቦታ የምንከፋፍላቸውን ሰዎች ያሳየን ፓርቲ ነው። እናም ይህ ፓርቲ የአማራ ህዝብ በደረሰበት ጉዳት ልክ አልታገለም፣ ይልቅስ የመንግስትን የስልጣን ማባቢያ ተቀብሎ ጥያቄያችንን ትቶታል የሚል ወቀሳ ከፋኖም ከሌሎችም ጭምር ሲያስተናግድ የቆየ ነው። ይባስ ብሎ ደግሞ መንግስት የሚዘውረው ነው ብለው የፋኖ ኃይሎች ያነወሩትን የምክክር ሂደት ላይ ሲሳተፍ መገኘቱ የፋኖና የአብን ልዩነት ላይ 12 ቁጥር ሚስማር የመታ ጉዳይ ነው። ታዲያ በዚህ ምክክር ላይ የተሳተፈ የሚገኘው አብን አካሄዳችሁን ካላስተካከላችሁ ምክክሩን አቋርጬ እወጣለሁ ብሎ ግልጽ ደብዳቤ አስገብቷል። አብን ከሀገራዊ ምክክሩ ሊወጣ እንደሚችልም አስጠንቅቋል። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክሩ ሊወጣ እንደሚችል አስጠንቅቋል። ፓርቲው ለኮሚሽኑ ባስገባው አቤቱታ በሂደቱ ላይ አካታችነት፣ ገለልተኝነትና ተአማኒነት መጉደሉን ጠቅሷል። በተለይም ያልተመጣጠነ ተሳታፊዎች ስብጥር፣ የመንግስትና የብልጽግና አመራሮች ያልተገባ ተጽዕኖ፣ የባለሙያዎች ፓነል ገለልተኝነት ማጣት እንዲሁም የአዲስ አበባን ጉዳይ በተደራጀ ቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል። በመሆኑም አብን አዳዲስ ተሳታፊዎችን መጨመር በአስቸኳይ እንዲቆም፣ በገለልተኛ አካል የሂደት ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚደረገው ውይይት እንዲቆም ጠይቋል። ኮሚሽኑ ጥያቄዎቹን ችላ ብሎ ወደ ቀጣይ ምዕራፍ የሚሸጋገር ከሆነ ከምክክሩ የመውጣት እርምጃ እንደሚወስድም አስጠንቅቋል።